ቢና ምሳ አንበላም? ሰዓት ደረሰ እንዴ? እኔ እባክህ ወንድሜ ከትምህርት ቤት ይዤው መጥቼ አብሬው ነው የምበላው። አንቺ ሂጂ በቃ። ምን ሆነ ነው? ምንም። ለምን አትናገርም? ትንሹ ሰማኛለሁ ወንድሜ። አሁን እውነቱን ነው ማወቅ የምንፈልገው። ዛሬ ደግሞ ምን ሆነ ነው? ይኸውልህ እናቴ ለምን እንደሄደች የት እንደሄደች ማወቅ ፈልጋለሁ። ነገርኩህ እኮ ትንሹ፣ የት እንደሄደች አውቄ አብረን ብንሄድ ደስ ይለኛል፣ ግን ማወቅ አልቻልኩም። ግን ቆይ ማን ያስቀየመ? ሚስ ነገ እናት አባታችሁን ይዛችሁ ነው ስትል እኔ ደግሞ ወንድም ብቻ እንዳለኝ ስነግራቸው ሁሉም ተማሪዎች ሳቁብኝ። ግን ቆይ ለምን ወንድሜ እና የኔ ወንድም ሆነ ተስፋ ትቆርጣለህ? ና አሁን ቆንጆ ምሳሌ ጋብዝ። አንቺ ምን ይገትርሻል? ታዝያቸው እንጂ ሞት ላይ መስለ ለምን ደጅልትና ለምን አንቺ ምንድነው እንደዚህ ተጨማላለቅሽ? ስራሽ ከስተመር ማባረር ነው እንዴ? ሂጂ አሁን ታጠቢ። በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ሰው ከመባል ቦስ መቀጣት አይከፋ። ጠራሽኝ ልበል? አዎ 150 ብር ስጠኝና ከደሞዝ ይቆራጥ። ኧረ እባክሽ ተጎልተሽ ይዋልሽ ገንዘብ ትጠይቂኛለሽ? እባክህ አለቃ፣ እንደምታየው ልብሴ ተበላሽቷል፣ ያስፈልገኛል። ሰሪ ነው የምከፈልሽ። ካልተመችሽ ደግሞ ያበሩ ልቀቂ። ኧረ አለቃ ሰው እያየኝ እኮ ነው። አይ እንግዲህ ነገርኩሽ እኮ መውጣት ትችያለሽ። ወንድሜ 200 ብር ይኖራል? በእናትህ ለምን ፈልገው ነው? ይኸውልህ ለዛች ልጅ በጣም ያስፈልጋታል። ካለ ኪሴ ያለው 200 ብር ብቻ ነው። ለሷ ከሰጠናት የምግቡን ማን ይከፍልልናል? ኦ ወንድሜ እቃም ቢሆን እናጥባለን። አንቺማ የምትፈልጊውን ግዢበት። እሺ አመሰግናለሁ። እሺ